ማግባት እሷን በጣም አሪፍ ነው። ቆንጆ ቆንጆ እንደራሷ ቆንጆ ልጆች ምናምን ትወልዳለች። ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የኔ ምርጦች፣ የኔ ምርጦች ትናንትና እንግዲህ በሩታም ቻናል ላይ የተለቀቀውን ቪዲዮ አይታችኋል። ወታደሯ የሩታ እህት ወታደር ናት። በቅርብ እንግዲህ አቤላን እና ብሩኬን ከርቸሌ ብታስገባልኝ በጣም ደስ ይለኛል። ከርቸሌ ካልተሳካ ደግሞ ማለት ነው እንትን ይሄ ምንድን ነው አማኑኤል ምንድን ነው የሚባለው? በእናታቸው ይሄ ራሳቸውን የሚስቱ ሰዎች የሚገቡበት ማለት ነው። ጥሩልኝ ስሙን። እዛ መግባት አለባቸው። እነሱ ልጆች ጤነኞች አይደሉም። ትናንትና አብርሽን ምን ሲሉት እንደነበረ ሰምታችሁ ከሆነ ለጭንቅላት ራሱ የሚዘገንን ምን አይነት ጉድ ናቸው ነው የሚያስብለው አቤላና ብሩኬ ማለት ነው። እና ጭራሽ ሄርሜላን ሊድሩ እንግዲህ እየተዘጋጁ ነው። ቬሎም ተመርጧል አሉ። የሚገርማችሁ ነገር ቬሎ እስከ መምረጥ ደረጃ እኮ ነው የደረሱት። ምን አይነት ጉር ናቸው! ምን አይነት ከሃዲዎች! እነዚህ አይሁዳን ናቸው የእውነት። በስመአብ ጭራሽ ምን ይላሉ? እሷም ቆንጆ ስለሆነች በጣም ቆንጆ ልጆች ትወልድልሃለች። አብርሽ እኮ የለም ቤተሰብ፣ አብርሽ የለም፣ ደንዝዟል እምላችሁ እውነቴን ነው። ይሄ ፓስፖርቱን ሲወስዱ ፕሮሰስ ሲደረግለት አያቅ ምን አያቅ። ትናንትና አምልጧቸው ከትናንት ወዲያ ዕለት ነው እንጂ ከትናንት ወዲያ ዕለት እኮ ይዘውት ወጥተው ነበር አይደለ? አምልጧቸው እና የአብርሽ ጤንነትን ያሳስበኛል። አብርሽን እንግዲህ ወይ እህቱ ወይ ወንድሙ መተው ይዘውት ካልሄዱ እነዚህ ልጆች ይገሉታል። በሰላም እንዲኖር አይፈልጉም። ሲቀጥል ማለት ነው ቤተሰብ፣ እኔ በጣም ነው የገረመኝና ያሳዝናል። በጣም ነው የሚያሳዝነው። የሰው ልጅ በዚህ ልክ ይሄዳሉ? በቃ ሩታን ተዋት ነው እኮ በቃ ሩታን ትተህ ከሄርሜላ ጋር ሁን ነው የሚሉት ሁለቱም ማለት ነው። አይታችሁ ከሆነ ሁለቱም እንደዛ ነው የሚሉት። ምን አይነት ኩሩ ናቸው ግን! ትናንት እዩና እህትየዋ በሩታ ቻናል ቪዲዮ ሰርተዋል በነገራችን ላይ እና እነሱም እርቅ እንዲያደርጉ ነበረ ሩታን ሲገፋፉ የነበሩት እና ነገሩን ተነጋግረው ጨርሰው ምናምን ወደ እርቅ እንዲመጡ ነው እዩም እያደረገ ያለው። ነገር ግን ሩታዬ ብየው ደክሞኛል፣ ከዚህ በኋላ ምንም ማድረግ አልችልም፣ ሲቀጥል ሊሄድ አይደለም ወይ ብላለች። ሊሄድ አይደለም ወይ? ምን ይሄዳል ብለሽ ነው እናቴ? ምን ይሄዳል? ልጁ እኮ ጤነኛ አይደለም። ልጁ ሕክምና ያስፈልገዋል። አብርሽ ያለበት ሁኔታ ጥሩ አይደለም። ቤተሰብ ጥሩ አይደለም። ሁኔታውን ይዩት። ትዳሩን የሆነ ትዝ ሲለው ለካ ባለ ትዳር ነው። ትዳር ራሱ እንዳለው አስረስተውታል። መድኃኒቱ አስረስቶታል። በቃ ኧረ ቆይ እኔ ማለት ማንን ፈልጌ ማላገናኘው? ኧረ ማነው ስሙ? ይሄ ጠፍቷል። እሱ ደግሞ ጓደኛው ማርክ የት ሄዶ ነው የጠፋው? ቤተሰብ ማርክ ነበር አንድ አለ የሚባል ጥሩ ሰው። ማርክን እስኪ ጥሩት፣ የሆነ ነገር ያድርግ ማለት ነው። ከእነዚህ ልጆች ቢያንስ ይውሰደው ወደ ሌላ ቦታ ማለት ነው። ከእነዚህ ልጆች መራቅ አለበት አብርሽ። ከእነዚህ ልጆች ካራቀ ሩታን ተውት። የሩታን ትታችሁ ልጁ ጨርቁን ጥሎ ያብዳል። ሁኔታውን ማየት ነው በቃ። ዛሬማ ጭር ብሎ ምን እንደሚመስል ራሱ ትናንት ዛሬ ይቅርታ አድርጉልኝ። ይሄ ቪዲዮ ነገ የሚለቀቅ ማለት ማታ የተሰራ ቪዲዮ ነው እና ጠዋት የሚለቀቅ ስለሆነ ነው። እሺ ለዛ ነው ዛሬ ነገ የምላችሁ ግር እንዳይላችሁ ማለት ነው። እና ለማንኛውም ማለት ነው ውዶቼ፣ እኔ ግራ እየተጋባሁ ነው። ዝም ብዬ ሳየው ራሱ ሰውነቱ በጣም ጭር ብሏል። በቃ የሌለ በቃ አብርሽ ምን ሆኖ ነው የሚያስብላችሁ ማለት ነው። እና የልጁ ነገር ያሳስባል። ጋሼ እንዳይቆጭህ ጋሼ፣ ዛሬ ነገ አትበል። ልጅህ የሆነ ነገር ሆኗል ጋሼ። እኔ ምንም እያማረኝ አይደለም። ዛሬ ሄርሜላ ቂጥ መወተፉን አይደለም ማየት ያለብን ቤተሰብ። ይሄ ልጅ ነገ ጠዋት ማለት ነው ነገ ጠዋት
ይችን አይኔን እያሳከከኝ ነው። ለምን እንደሆነ አላውቅም። ነገ ጠዋት ማለት ነው አብርሽ ጨርቁን ጥሎ ቢበር እንዳናዝን፣ ወይኔ አብርሽ ምስኪን እንደዚህ ሆነ፣ ወይኔ አብርሽ ከምንል ማለት ነው ካሁን ጀምረን ማድረግ ያለብንን ነገር ብናደርግ መልካም ነው ብዬ አስባለሁ። እኔ ሁኔታው ምንም ደስ አይልም፣ ምኑም አያምርም። ሲቀጥል ያ የተሰጠው ስጦታ ሁሉ ከሄርሜላ የመጣ ስጦታ ሁሉ እሱን የሚያደነዝዝ ነው። ቀልቡን ትዳሩን የሚያስረሳን የተደረገበት ልጁ እንደ ናሂ ማለት ነው። ናሂ በነገራችን ላይ አሁን ደህና ሆኗል። ያ እንትን የተደረገለትን የብር ቀለበት ጥሎ ጸበል እየተጠመቀ እየጸለየ ምናምን ወደ ራሱ ተመልሶ አሁን ውብዬን ይቅርታ ጠይቆ ትናንት ከ3 ቀን በፊት ይመስለኛል ወደ ቤቱ ሳይመለስ አይቀርም። እና የአብርሽ ነገር ያሳስበናል። ቤተሰብ የሆነ መፍትሄ መፈጠር አለበት። ምንም ቢሆን ወንድማችን ነው። ሩታን እንዴት እንደሚወዳት ለሩታ እንዴት ክብር እንዳለው እናቅ ነበር። ከጊዜ በኋላ ነው ልጁ እየተቀየረ የመጣው እና የሚይዝ ነገር ይዞታል። በጤናው አይደለም። ቤተሰብ እንደው እባክሽን የሩታ እህትም እንግዲህ በስርዓት አናግረዋለሁ ብለሻል። የመጨረሻ እንደው አናግሪው፣ የመጨረሻ ማለት ነው። እኔ ግን ማንም ባይገባ በቃ ያም ይመጣል ካሜራ ይደቅናል፣ ሁሉም በየፊን አሁን ትናንትና ያለቀቀ ዩቲዩበር የለም። የነሱ ጓደኞች እዩ ለቋል፣ ብሩኬ ለቋል፣ ያቺ ነፂ የምትባለው በረኪና አልጠጣ ነው ብላ ለቃለች። አብርሽን አምጡልኝ እያለች ብዙ ልጆች ለቀዋል እና ሁሉም ሽቀላ ነው የያዘው። ሽቀላ። እኔ ግን የሚያሳስበኝ በሁለቱ ነገር ነው። ይሄ ነገር ጥሩ አይደለም። ስለዚህ ጋሼ መግባት አለበት እዚህ ነገር ውስጥ። ጋሼ ይህንን ጉዳይ ማስቆም አለበት ማስቆም። ልጁ እየቀወሰ ነው ያለው በአሁን ሰዓት ማለት ነው። ትንሽ ነገር ስታገኙ የሆነች ነገር ትንሽዬ ነገር ሲኖራችሁ ሰዎች እናንተን ለመቅረብ እያሉ ብዙ ነገር ያደርጋሉ። ስለዚህ አብርሽ በዚህ ሰዓት ታዋቂ ነው። አብርሽ በዚህ ሰዓት ብር አለው። በነገራችን ላይ አብርሽ ባለ ሀብታም ነው። ይህን ማወቅ አለባችሁ። ስለዚህ ብዙ ሰው ይፈልገዋል። ሄርሜላ ምን ፈልጋ መሰላችሁ የመጣችሁ? አሁን ከአብርሽ የበለጠ ወንዳታ ነው። ቆንጅዬ ናት፣ ቀሽት ናት ምናምን። ግን ይሄ ነገር ካላችሁ ማለት ነው ምንም ብትሆኑ ሰው ከቂጣችሁ አይጠፋም። እና ይች ልጅ ከአብርሽ የምትፈልገው ነገር አለ። ፍቅር ብቻ አይደለም የፈለገችው፣ እውቅና ትፈልጋለች። የሆነ ነገር ትፈልጋለች እንጂ ባለትዳር ወንድ ላይ የልጅ አባት ላይ ምን አንጠለጠላት? እና ቤተሰብ ይሄ ነገር ቼክ ሊደረግ ይገባል። አሳሳቢ ነገር ነው። የአብርሽ ጉዳይ የጤና ጉዳይ ነው። ባለፈው እንደሚያች ልጅ አሲድ እደፋበታለሁ ምናምን ያለችዋ ልጅ ማለት ነው። ያው ስሜታዊ ሆና ነው፣ ግን የማይደረግ ነገር ነው። እንደዛ ጭራሽ ማሰብ የለብንም። ግን ትናደዳላችሁ፣ ያናድዳችኋል። እኔ ራሱ ብዙ ጊዜ ነው የሚያናድደኝ አብርሽ፣ ብዙ ጊዜ ማለት ነው። ግን እየተረዳሁት ስመጣ የተደረበበት ነገር አለ። ድርብ ነገር ተደርቦበታል። አብርሽ ብቻውን አይደለም ይህን ስራ የሚሰራው፣ የሆነ የሚያራውጠው መንፈስ አለ። ጸሎት አድርጉለት እስኪ። ቆይ ለነገሩ ማን አለ ጓደኛ ማለት እንግዲህ በዚህ ጊዜ በአብሮ የሚሆን ነው። የእሱ ጓደኞች ጭራሽ ገደል እንዲገባ ነው የሚመክሩት። እኔ ለትዳሬ ክብር አለኝ ታውኝ፣ እኔ በማላውቀው መንገድ ያልሆነ ነገር ውስጥ አትክተቱኝ እያላቸው ነበር ትናንትና። ግን እነሱ እናቴ ማግባት አለብህ ማድረግ አለብህ። በጣም ይከብዳል። ከባድ ነው በጣም እና መፍትሄው ምን እንደሆነ አላውቅም። ሀይሚም ያው እንደምታዩት ነው፣ የራሷን ህይወት እየኖረች ነው። ሁሉም የራሱን ህይወት እየኖረ ነው።
ያችም ትልቋ እህትየዋም የራሷን ህይወት እየኖረች ነው። ብቻ ፈጣሪ ይሁናችሁ። ሩታ ውስጧ ቁርጥ አድርጓል። በነገራችን ላይ ቆርጣለች። የሆነ ማለት እንዴት ነው ዝም ብላችሁ ስታዩት ይህን በቃ ነገሮች አስጠልተዋት የሆነ የወሰነችው ውሳኔ አለ። ምክንያቱም ከመጀመሪያ ጀምሮ ብዙ ነገር አድርጊያለሁ፣ ብዙ ነገር ጥሬያለሁ፣ ግን ምንም ሊቀየር አልቻለም። እኛ ሴቶች ማለት ነው ማድረግ ያለብንን ነገር እስከ ጥግ ድረስ እንሄዳለን፣ እናደርጋለን። ከዛ በኋላ ግን ቁርጥ ካደረገልን ቆረጠልን ነው። ይሄ ነው ችግሩ። እና አሁን ላይ እሷ ምንም አይመስላት ምንም። አሁን እዩ ቢያንስ ወደቀ ሲባል ሄደሽ ብትጠይቂው ምናምን እያላት ነበረ እና ምንም መስሎ አልታያትም። ምን ምክንያቱም አይመስልም ያለው ነገር። ወደቀ፣ በማግስቱ ተነሳ፣ በሶስተኛው ቀን በአብሮ ሲስቁ ሲጫወቱ ነበር። ቀጠለ። ያ ነገር ስላለ ምንም ነገር አልመሰላትም ማለት ነው። ለማንኛውም ማለት ነው አብርሽ እንግዲህ ታሳዝናለህ። ያለህበት ሁኔታ በጣም ነው የሚያሳዝነው። ከባድ ወጥመድ ውስጥ ነው የገባኸው። አንተ ብቻህን ምንም ማድረግ አችልም አሁን ላይ ማለት ነው። እና ምንም ብትጠቀጥቁት፣ ብትረግጡት፣ ምን ብትሉት፣ ብትሰድቡት፣ ምን ብትሉት ድንጋይ ላይ አሁን ውሃ ብታፈሱበት፣ ብትቀጠቅጡት፣ ምን ብትሉት ድንጋይ አይናገርም አይደለ? ልክ አብርሽንም እንደዛ ነው ያደረጉት። እና ከመጥፎ ጓደኛ ይጠብቀን። መጥፎ ጓደኛ ሁሌም ቢሆን ማለት ነው ገደል እንጂ የሚከተል ጥሩ ደረጃ ላይ አያደርሰንም። እና እኔ በእዩና ማነው ይቅርታ አድርጉልኝ፣ በማነው ስሙ በብሩኬና በዛኛው በወስላታ ማለት ነው በጣም ነው ያዘንኩት። በጣም ምን አይነት ወሮ በላ እንደሆኑ የክፋት ጥግ ነት። ቢያንስ ይሄ ልጅ እኮ ወደ አለበት እንዲመለስ እንዲረጋጋ ከፈለጉ ለብቻው ቁጭ አድርገው ማናገር ይችሉ ነበር። እነሱ ግን እንደዛ ሳይሆን የሚያደርጉት ከሄርሜላ ጋር መጋባት አለብህ፣ አብረህ መሆን አለብህ፣ ግዴታ ነው። ምንድን ነው የሚባለው? አሁን ይሄ ምንድን ነው የሚባለው? ከባድ ነው። እና እንደዛ ነው እላችኋለሁ። ለማንኛውም ውዶቼ፣ ማሮቼ፣ ፍቅሮቼ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ወዳችኋለሁ፣ አከብራችኋለሁ። ተሰርተሽ የደራ ልጅ ተኩለሽ የመሬ ልጅ